ማርኬቱን እነሱ ሲያዩ ሁልጊዜም የሚታያቸው ገንዘብ መስራት የሚችሉበት አጋጣሚ ነው። ሁልጊዜም የሚታያቸው በትክክል ያን አጋጣሚ ካልተጠቀሙት ሉዝም ሊመጣ እንደሚችል ነው። ሁልጊዜ የሚታያቸው ማርኬቱ ሁልጊዜ ወደ ፈለጉበት አቅጣጫ የሚሄድ ሳይሆን እነሱ ዲስፕሊንድ እስከሆኑ ድረስ እነሱ ማርኬቱ ፊት ሁልጊዜ መቅረብ እስካለባቸው ድረስ ትክክለኛ ነው ብለው ትሬድ እስከወሰዱ ድረስ በዛ መንገድ ሉዝ የሚያደርጓቸው ገንዘቦች ማርኬቱን የሚያበድሩት ነገር እንደሆነና መልሶ ማርኬቱ ራሱ እጥፍ ድርብ አድርጎ እንደሚከፍላቸው አረጋግጠው ነው ማርኬቱን የሚያዩት። ዲስፕሊንድ ናቸው፣ ፎከስድ ናቸው፣ ኮንፊደንት ናቸው። ማርኬቱ ይተማመናሉ፣ ትኩረታቸው አይከፋፈልም፣ ሁልጊዜም ማርኬቱ ፊት ናቸው፣ ዲስፕሊንድ ናቸው። እነሱም እኛም ገንዘብ አይደለ ወይ ሉዝ እናደርገው ሪስክ አይደለ ወይ የምንወስደው ምንድነው እነሱ እንደዚህ እንዲያስቡ የሚያደርጋቸው ምንድነው ልዩነቱ ካለን ሪስክ ቴኪንግ ወይም ሪስክ ቴከር መባልን እነሱ የሚያዩበትና እኛ የምናይበት መንገድ አንድ ስላልሆነ ነው። ሁላችንም የሆነ $1 ስቶፕ ሉዝ ላይ ስናስቀምጥ ሪስክ ኦልሬዲ ወስደን አይ ቱክ ዘ ሪስክ እንሆናለን፣ ፕራውድ እንሆናለን፣ እንኮራበት ይሆናል። ነገር ግን ስቶፕ ሉዛችን መጥቶ ተነክቶ ያ ሪስክ ያደረግነው ገንዘብ ስናጣው መጥፎ ስሜት የሚሰማን ከሆነ የምናዝን ከሆነ የምርም ያን ነገር ሪስክ አላደረግነው ማለት ነው። ለምን ትሩሊ ሪስክ ማድረግ ወይም በትክክል ሪስክ ማድረግ ያን ነገር ይሄን ያህል ፕሮፊት ለማግኘት ያን ነገር ካጣሁትም ልጣው የሚል አይነት ስሜት ነው። እኛ ግን ምናልባትም እዛ ቦታ ላይ የምናስቀምጠው ገንዘብ በጣም ለፍተን የምናመጣው ሊሆን ስለሚችል ወይም ደግሞ በፕላን መጀመሪያ ያደረግነው ትሬድ ሉዝ ካደረገ በሪቬንጅ ተናደን ተመልሰን የገባንበት ትሬድ ስለሆነ ሉዝ የምናረጋው ገንዘብ ህይወታችን ላይ ትልቅ ሚኒንግ ያለውና በመናጣው ገንዘብ በጣም የምንጎዳ ስለሆነ ሪአክት እናረጋለን። ትክክለኛ ያልሆኑ ሪአክሽኖችን እናሳያለን። ከዛ በኋላ እነሱ ደግሞ ሪስክ ቴኪንግን ብቻ ሳይሆን አክሴፕታንስን ሪስክን መቀበልንም ሙሉ ቪዲዮን የቴሌግራም ቻናል ላይ ታገኛላችሁ። የቴሌግራም ቻናላችን ሊንክ ባዮ ላይ አለ። በዚህ መልኩ